ትንሽ የሚቀሩት ነገሮች አሉ። እሱን አስተካክል። አንዴ ዝም በይ፣ አንድ ዳውራ የጠራሽኝ ለዚህ ከሆነ ለኔ ምንም እንትን ነገር የለውም። አሁን ያልሽኝ ነገር ለኔ ምንም አይነት ስሜት የለውም ማለት ነው። ሲጀመር አንቺ ብለሽኝ ከሱ ጋር አልሆንም፣ አንቺ ስላልሽኝ ስላላልሽኝ አይደለም። እኔ ከሱ ጋር ሰው አይደለም በነገራችን ላይ እና ያ እንዲህ አይፈልግሽ እንዲህ እሱን ማለትም አልፈልግም። እንደዚህ ነገሮችን ይሆናላ ኢቭን አክብረሽ መተሻል። እኔም ደግሞ ላናገርሽ ስለፈለኩ ምንም ነገር ልልሽ ስላልፈለኩ ነው እንጂ በጣም ብዙ ነገር የምንባባለው ነገር አለ። አሁን ላይ መተሽ ብዙ ነገሮችን እኔ ካላደረኩ እያልሽ ነው። ተብታሉ ነው ግን እስቲ እንደ ፈጣሪ ፍቃድ ይሆናል ብዬ አስባለሁ። ግን እኔም ይሄን ነገርሽ እንዲሆንልሽ ነው በዚህ ዛሬ የመጣሁት። ያ ላንቺም ለሁሉም ለተመልካችም ማሳወቅ የምፈልገው ነገር ማርክን ካፈቀርሽው ከወደድሽው በቃ የሆነ ከኔ ያጣው ነገር አንቺ ሞላለታለሁ ብለሽ የምታስቢ ከሆነ ወይ ማለት ነው እንኳን ሄድሽ በቃ ከሄድሽ አላቅም ትመለሻለሽ የሚልም እንትን አለኝ። ግን በቃ ከቻልሽ አትምጪ በቃ እንትን ስላልሽኝ ኦኬ። ስለውለታሽ በጣም አመሰግናለሁ። ከአሁን በኋላ አትጥሪኝ እንዳትደውይልኝ በእኔ ስልክ በቃ። ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝዝት ይበልልኝ። ያው እንዴት ለበላችሁ ማለት እየተፈጠረ ያለው ነገር ግልጽ ነው። እኔም እናንተም የምናውቀው ነገር ነው። አሁን ላይ እየተፈጠረ ያሉት ነገሮች ዝግብግቡ ገብቷል። አንዱን ነገር ጨረሰ ስንል አንዱ እየመጣ አንዱ እንዲና እኔም የሆነ በቃ ልክ የሆንኩኝ አይደለም። በቃ ደስ እያለኝ አይደለም። ኢቭን በላይፌ ባለሁበት ሁኔታ ምንም ነገር እየተስተካከለልኝ አይደለም። ደስታ ላገኝ አልቻልኩም። ጭንቀት ውስጥ የሆነ በቃ ሀዘን ውስጥ የሆነ መሰማት፣ መሰበር፣ ማሰብ ምናምን በቃ ሙሉ እንትኔ ማሰብ ሆኗል። እንደዛ ደግሞ መሆን አልፈልግም። ያው ብዙ ማሰብ ጥሩ አይደለም። በሽታ ላይ መውደቅ አልፈልግም። ስለራሴ እኔ ነኝ እንጂ ማንም ሊያስብልኝ አይችልም እና ስለራሴ ካሰብኩኝ ብዬ ምን አሰብኩኝ ይሆናላ ነገሩን አንዳንዴ ተሸናፊ መሆን አለብን። የሆነ ነገሮች አልስተካከልም ብሎ ስናስብ ተሸናፊ መሆን አለብን ለመልካም ነገር። ኢቭን የሆነ አንዳንዴ አጥፍተን ወይም ሳናጠፍ ይቅርታ መጠየቅ ትልቅነት ነው። ጥፋት ሳናጠፍ ይቅርታ ስንጠይቃቸው እነሱ የሆነ ነገር ሊመስላቸው ይችላል። ለእኛ ግን ትልቅ ነገር ሰላም ነገሮችን እየፈታ ነውና እኔም አሁን ላይ እየተሰማኝ ይሄ ነው። በቃ አሁን እኔ ከአፉሚያ ጋር እንዲነተርኩ ውስጥ እንዲያ ውስጥ በቃ ኢቭን እገባለሁ ብዬ ገብቻለሁኝ፣ ግን ሞር እገባለሁ ብዬ አስቤ ነበረ። በቃ ማለት እንደዚህ በቀላሉ አልተዋትም፣ በቃ እንደዚህ በቀላሉ አይሆንም። እለህኛ ነኛው አልክድምና በጣም በቃ እስከ ጥግ ለመሄድ ማድረግ ያለብኝ ነገር ለማድረግ ብዙ ነገር እሷን ልላት ብዙ ነገር ምናምን አስቤ ነበር ሲሆን ያው አላፊ ነገር ነው። አሁን ላይ ግን ይሄ ነገር ምንም ጥቅም እንደሌለው እየታወቀኝ ነው። ከሷ ጋር ወይም ከማንም ጋር እየተገናኙ ንትርክ ውስጥ መግባት፣ ጭቅጭቅ ውስጥ መግባት፣ አንተ እንዲህ አንቺ እንዲህ ነሽ እንዲህ ብቻ ይሆናላ ብዙ ነገሮች አሉና የሚያስጠሉ ነገሮች ናቸው። በቃ ሁሉ ነገር ደግሞ ሲበዛ ይደክማል፣ ያስጠላል። ኢቭን ጭቅጭቅ ሲበዛ ያስጠላልና ምን አሰብኩኝ ፋሚሊ የሆነ በሰላም አንዳንዴ ከህይወት ውልቅ የሚባል ነገር አለ ማለት ነው። በሰላም ለመውጣት ነው ያሰብኩት። በሰላም ለመውጣት ስል ያው አፈቅረዋለሁ እያለች ነው፣ ለሱ የፍቅር ስሜት አለኝ ምናምን እያለች ነው፣ ብዙ ነገሮችን እያለች ነው። ሶ ይሄን ነገሯን አሁን ላይ እኔ ልደግፋት ምንድነው የሚባለው ላስማማት በቃ ልታወው ነው ስል በቃ በእኔ ምክንያት እየተነሳች እሷም ሆነ ማንም ሰው አንቺ እየጎዳሽው ነው፣ አንቺ ነሽ እንደዚህ ያደረግሽው፣ በቃ ታዩ የምትሄጂ ከሆነ ህይወቱን አትረብሽው ምናምን። ይሄን ነገር እኔ ሳላስበው ቀርቼ አይደለም። ኢቭን እሱ እንዲጎዳ አልፈልግም፣ የሆነ ሀሳብ ውስጥ እንዲገባ አልፈልግም እና ለሱ የሚጠቅመው ከሆነ የኔን ደስታ ትቼ ለሱ ደስታ መጣር ነው የምፈልገው። ማለት ከሷ ጋር ሲሆን የሚደሰት ከሆነ ከሷ ጋር ሲሆን የሆነ እኔን የሚረሰኝ ከሆነ እኔ ልሰጠው ወይም ደግሞ እኔ ላደርግለት እኔ ላስደስተው በቃ ከኔ ያጣውን ነገር ከሷ እንዲያገኝ እፈልጋለሁ። እሷም እንደዚህ አደርጋለሁ እኔ ካለች በመሀላቸው ገብቼ የስንት ዓመት ጓደኛሞች ናቸውና ያንን ጓደኝነታቸውን መበረዝ አልፈልግም። ያንን ጓደኝነታቸው ማመሰቃቀል አልፈልግም። እና አንዳንዴ ያው እየፈለግን ነገርን መተው አለብን። ሁለታችንም
እኝኝ የምንል ከሆነ ሁለታችንም ምንም ልግባባ ካልቻለን ነገሩን መተው የሚባል ነገር አለና አሁን ላይ ይሄን ነገር መተው ያለብኝ ሳስበው እኔ ነኝ፣ ማንም ሳይደል። በቃ የሆነ እንዴ ልበል ደክሞኛል። በቃ እሱን ታዩ፣ እሱ እንደዚህ፣ አንቺ እንደዚህ ነሽ፣ አንቺ በጣም ነው የሚያስጠላው። በቃ ኢቭን በቃ ባሳለፍነው ነገር ራሱ በቃ ደብሮኛል። በቃ እንደዛ ውስጥ መግባት አልነበረብኝም። ያ ሁሉ ንትርክ ውስጥ ያ ሁሉ መገማመት ውስጥ መግባት አልነበረብኝም። ግን ያሆነ ሆኗል። የፈሰሰ ውሃ አይታፈስም አይደል የሚባለው? አንዴ የሆነ ነገር ስለሆነ ምንም ማድረግ አልችልም። ያው አሁን ከሆነ በኋላ የሚሆኑትን ነገር ማስተካከል ነው የምፈልገው እና ዛሬ የመጣሁት ያው እስከዛሬ ከሷ ጋር ተጨቃጨኩኝ፣ እንዲህ ሆንኩኝ። ዛሬ ግን ለእንደዚህ አይነት ነገር አይደለም የመጣሁት። በሰላም ነው ማለት እነግራታለሁኝ። ያው ስነግራትም ማስጠንቀቅ የማይቀር ነገር ነው። ምክንያቱም የሆነ ነገር ቢሆን እኔ ይሰማኛል። እኔ ነኝ በቃ ሁኚ ከሱ ጋር ሁኚ ስለ እኔ እዚህ ጋር አሁን የሱን ላይፍ እየወሰንኩለት አይደለም፣ ግን ከኔ ጋር ያለውን ነገር በቃ ማንጻት እፈልጋለሁ። ከኔ ጋር ያለውን ነገር ፍሪ እንዲሆን እፈልጋለሁ። ያው በመሀላችሁ አልገባም፣ ያለውን ነገር አናጻላችኋለሁ። አልሆንም በቃ የሆነ እንደዚህ ያለች ወይም እሷም ደግሞ እኔ እንዳለሁባት እንዲሰማት አልፈልግም። በነፃነት እሱን ማግኘት ከፈለገች ከሱ ጋር ማውራት ከፈለገች ከሱ ጋር እንድትሆን ነው የምፈልገው። ሁሉም ነገር በቃ የሆነ በቃ የማንችለው ነገር እንደተሸከምን ከአቅማችን በላይ የሆነ ነገር ስንሸከም እንወርቃለን እና ሁሌም እኔ እንደዛ ነው እየሆንኩኝ ያለው። ከአቅሜ በላይ ሆኗል ነገሮቹ በሙሉና የመሸከም አንዳንዴ ነገሮችን የመሸከም ግዴታ የለብንም። መተው መጣል የሚባል ነገር አለና የተሸከምኩት ነገር ስለከበደኝ ማቃለል ነው የምፈልገው፣ መተው ነው የምፈልገው። ከዛ በኋላ ፈጣሪ ያቀለናል። ያው ፈጣሪ አስተካክሎ ይመስለኛል። ከዛ በኋላ ያሉ ነገሮች ያው እንዲፈጠራል እንዲሆናል እንዲ ምናምን ብዬ ማውራት አልችልም። ምን እንደሚፈጠር እኔ አላውቅም። እና እኔ የምፈልገው አሁን ላይ ከአሁን በኋላ ከዛሬ በኋላ ምንም አይነት ጭቅጭቅ ውስጥ ምንም አይነት ግጭት ውስጥ ምንም ነገር ውስጥ መግባት አልፈልግም። ሁሉ ነገር አስጠልቶኛል። ሁሉ ነገር ደክሞኛል። ሁሉ ነገር በቃ የሚያስደስተኝ ወይ ከሚያስደስተኝ ነገር ይልቅ የሚያስከፋኝ ነገር እየበዛብኝ ነው ያለውና ለምን እከፋለሁ? አንዳንዴ ደግሞ ደበቅ ማለት በጣም ጥሩ ነገር ነው። መደበቅ ይሆናላ መራቅ በጣም ደስ የሚል ነገር ነው። ለትንሽ ጊዜ የሆነ ራቅ ስንል ህይወታችንን ይስተካከላል፣ እንደፈለግነው ልንሆን እንችላለን እና ዛሬ ደውልላታለሁኝ። ደውዬላት ስልኳ የለኝም፣ ግን ያው ብቻዬን እንደዚህ አይነት ነገር መግባት ስለማልፈልግ ከሄኒ ስልኳን ተቀብዬዋለሁ እና ደውልላትና እጠራታለሁኝ። ጠርቻትም በቃ በትክክል መሆን ነው የምፈልገው። እንዴትም ትሁን እኔ ጋር አይመለከተኝም። በሷ ነገር እኔ ጋር ምንም ቫልዩ የለም። ብቻ ነው የምፈልገው አንደኛ እንድትመጣ ፈልጋለሁ። ያው እንደምትመጣ ሪል ነገር ነው፣ ምንም እንትን አይደለምና ከመጣች ደግሞ ይሁን እንደሌላ ጊዜው እንዲሆን አልፈልግም። ግንኙነታችን የኔና የሷ ስንገናኝ እንደሌላው ጊዜ እንዲሆን አልፈልግም። ምንም እንድች ነገር ትንሽም ነገር ቢሆን መጨቃጨቅ አልፈልግም። ይሁን እንዲ ምንም ነገር ውስጥ መግባት አልፈልግም። በሰላም ነው ነገሩን መቋጨት የምፈልገው። ከኔ ጋር በሰላም ከቋጨች በኋላ ከዛ እንደፈለገች ማድረግ ትችላለች። ግን ከኔ ጋር ያላትን ነገር እንድትቆጭ፣ ምክንያቱም አላት ነገር በማርክ ጉዳይ ተገናኝተናል። ከተገናኘ ነገር ከኔ ጋር ያላትን ነገር ማጽዳት እሷ ናት እንደዚህ። ምክንያቱም እሷ የሚሰማት እኔ እንዳለሁኝ የሆነ እኔ እንቅፋት እንደሆንኩባት እኔ ነኝ በመሀላችሁ የገባሁት ከሱ ጋር እንዳትሆን እኔ ነኝ በቃ ምንድነው የሚባለው ክፍተት እየፈጠርኩባቸው ያለሁት እኔ እየመሰላት ነው። እንደዚህ አይነት ነገር እንዲሰማት ስለማልፈልግ ዛሬ ሁሉ ነገር ግልጽ አድርጌ እነግራታለሁኝ። ከዛ እንደፈለገች ታድርግ። ያው ትንከባከበዋለሁ ብላለች እና እንደምትከባከበው እርግጠኛ ነኝ። ትንከባከባለች ብዬ ተስፋ አደርጋለሁ። ይሄ ነገር የነሱ ውሳኔ ነው። ያው መንከባከብ አለመንከባከቡ የነሱ ውሳኔ ነው። ብቻ ነው የምፈልገው ባደራ መልክ ነው የሚባለው። በቃ እንደዛ ለመስጠት በቃ መታው የሆነስ በቃ ኢቭን አሁን እንደዚህ ሳደርግ ብዙዎቻችሁ ሊሰማችሁ ይችላል። ማለት ለምን እንደዚህ ያደረግሽ ምናምን ልትሉኝ ትችላላችሁ። ግን በቃ ስላስጠላኝ ነው ስላችሁ እንደዚህ አይነት ነገር ውስጥ መግባት አልፈልግም። መተው የለብሽም የምትሉኝ ትኖራላችሁ። ለምን ትሰጫለሽ? ለምን እንደዚህ በቃ
ብዙ ነገር ልትሉ የምትችሉ ሰዎች አላችሁ። ግን ምንም ነገር ብትሉኝ ምንም ማድረግ አልችልም። ባደርግ ምናምን ደስ ይለኝ ነበር፣ ግን አስጠልቶኛል። ስለዚህ ካስጠላኝ ደግሞ ያው ምንም ማድረግ አይቻልም። አንድ ነገር ካስጠላም በግድ ካልተጋፈጥኩኝ በግድ ሆነ በቃ ወይ ሰው ወይኔ ትንሽ ከቆየን ወይ ሰው ወይኔ ካልሞትን ነው የምንባባለው፣ ካልተላለቅን ነው የሚባለውና እንደዛ ነገር ውስጥ መግባት አልፈልግም። እንደዛ ነገር ውስጥ ላለመግባት ደግሞ ትልቁ ነገር አንዳችን ስሎ መሆን አለበት። እሷ መረጋጋት ስላልቻለች እኔ ነኝ መረጋጋት ያለብኝ። እኔ ተረጋግቼ እሷ አልተወም ካለች እኔ ነኝ መተው ያለብኝ። ስለዚህ እኔ ተወዋለሁ። ከዛ እንደፈለገች መሆን ትችላለች፣ እንደፈለጉ መሆን ይችላሉ ማለት እዚህ ጋር እሱ ምንም ነገር እኔ አላቅም፣ እኔ ምንም ነገር የለውበትም ምናምን እያለ ነው። እሱና ፈጣሪ ነው የሚያውቀው። በቃ አሁን ላይ ብቻ ግን የምፈልገው የእነሱን እስቲ ማለት እናንተ ብትሆኑ ምን ልታስቡ ትችላላችሁ? አንድ ሴት መታ አንድ ወንድን አፈቅርካለሁ ብትለው እንዴት አፈቀረችው? ወይ ፍቅር ቀልድ ነገር አይደለም። ያው ፍቅር እንደውም አይደለም በ3 ደቂቃ ልናበስለው አይደለም፣ በ3 ደቂቃ የሚደርስ ነገር አይደለም። ወደ ፍቅር ሊይዘን አይችልም። የሆነ ነገር ከሌለ ወደ ፍቅር ሊይዘን አይችልም። ግን ምንድነው እንዲያ ነው ይሄን ነገር ኢቭን ሳላብራራ የሆነ መልሱን ሳላውቀው ነው ሁሉ ነገር ለመተው የወሰንኩት ማለት ነው እንጂ ምንም ማርያም ግልጽ አልሆነልኝም። በቃ የሆነ እንዴት ነው የሆነ ነገር ሳይኖር ለመስማት ኢቭን ደስ የሚል ነገር አይደለም። በቃ ለምን አፈቀረችው ምናምን ነገር አይደለም። እሱ የሷ ስሜት ነው፣ የሷ ፍላጎት ነው። እንኳን ደስ አላት፣ እንኳን ደስ አላት። ምንም በቃ እሱ የሷ ስሜት ነው። ግን ደስ አይልም፣ የሚታመን ነገር አይደለም። ባንዴ ፍቅር አይዝ ባንዴ ሊይዘንም በቃ እውነተኛ ነገር ነው ካልን ሊይዘን ይችላል። ግን ደግሞ ትክክለኛ ነገር ካልሆነ በትንሽ ቀን 15 ቀን አይሚን በቃ ባጭሩ 1 ወር ባልሞላ ጊዜ እንበለው በቃና 1 ወር ባልሞላ ጊዜ ሰውን በስትክክል እሺ ፍቅር የሆነ የአይን ፍቅር የሚባል አለ። ፍቅር ሰዓት የለውም በአንድ ቀን ምናምን ያ ይባላል። በጣም ብዙ ነገሮች አሉ። ፍቅር የሚይዘን በቅጽበት ሊይዘን ይችላል። አዎ ይባላል። ግን ደግሞ የሆነ ነገር ባይኖራቸው ኢቭን ከዚህ በፊት የሆነ ነገር ባይኖራቸው እንደዚህ ደፍራ ፍቅሯን ለመግለጽ ሚዲያ ላይ ድፍረት ይኖራታል ብዬ አላስብም። የሆነ ነገር ባይኖር ወይም ደግሞ የሆነ ምን ልበል፣ ለምንድን ነው ለእልህ ነው ልበለው፣ እኔና እሱን ለማለያየት፣ እኔና እሱን ለማስታረቅ፣ እኔና እሱን ለምን አልተመለሱልኝም። በጣም በብዙ ማብሰለስላችሁ ነገሮች አሉ። ግን በቃ ትቻቸዋለሁ። ማብሰልሰል አልፈልግም። እንዲያ ነው እንጂ ጭራሽ አልተመለሰልኝ ነገር ነው። ግን አይመለሱም። የሆነ ጊዜ በጊዜው የሁሉም ነገር ባይዘው መልስ አለው። ሁሉም ነገር የሆነ መልስ የሌለው ጥያቄ የለም። ግን ደግሞ ጊዜ ይፈጅብናል። በቃ ጊዜ ያስፈልገናል የአንድ ነገር መልስ ለማወቅና ለዚህም ነገር መልሱ አሁን ነው ብዬ አላስብና አንድ ቀን ባለው ጊዜ መልሱን እናውቀዋለን ብዬ ተስፋ አደርጋለሁኝ። እና በቃ አሁን ላይ ቢያንስ እሷን አግኝቻት ማውራት ነው የምፈልገው። ትንሽ ነገሮችን ማቃለል ነው የምፈልገው እና እደውልላታለሁ። ያው እንዳልኳችሁ ነው ስልኳን ከሄኒን የተቀበልኩትና ስልኳ የለኝም። ግን ያው እንደሚመቻት ቼክ እናድርጋት። ያው ግዴታ ዛሬ ላገኛት እፈልጋለሁ። ግዴታ ላውራት ስለምፈልግ ነው። ነገር በቆየ ቁጥር ደስ አይልም። ነገር እየደበረ ነው የሚሄደውና እያስጠላ ምንድነው ነገር ሲበዛ ሬት ማርም ሲበዛ ሬት ይላል የሚባለው ነገር በዚህ በጣም ሪል ነገር እየሆነብኝ ነው። ሄሎ ወይ ሰላም ነው? እግዚአብሔር ይመስገን። ቤዛ ነኝ። ቤዛ ስንት ቤዛ ታውቂያለሽ? ይቅርታ አላወኩሽ። ኦኬ የማርክ ጓደኛ ነኝ እና ላናግርሽ ፈልጌ ነበር። እና አንቺ የሚያስፈራው ነገር አለ? እና አንቺ የሚያገናኘን ነገር አለ? እና አንቺ አንድ የሚያደርገን ነገር አለ? ለምን ታናግሪኝ ፈልግሽ? አንድ የሚያደርገን ነገር ያው ተፈጥሯል። እንግዲህ ምንም ማድረግ አንችልም። አንድ የሚያደርገን ነገር አለና ላናግርሽ የምፈልገው ነገር ስላለ የሚመችሽ ከሆነ ያው በስልክ ብነግርሽ ደስ ይለኝ ነበረ።
ግን ደግሞ በስልክ ነገር ስላልሆነ በአካል አግኝቼሽ ማውራት ነው የምፈልገው። መቼ? አሁን ነው የምፈልገው። ብትቺ ባትቆይ ራሱ በጣም ደስ ይለኛል። ትንሽ ቆይብሻለሁ። የት ነሽ? 4 ኪሎ ነው ያለሁት። እሺ እዛ አካባቢ ትንሽ ቆይቼ ነው። ቶሎ በይ። የሆነ የሆነስ ላድርገው አላድርገው አይ ዶንት ኖ፣ ግን አይመለከተኝም። በቃ ማለት አሁን ላይ ማድረግ አለብኝ። እሷን ጠርቼ እሷ ማናገር አለብኝ ምናምን አላቅም። ምክንያቱም የሆነ ነገር ይፈጠራል እያልኩኝ አይደለም እና ምንም ነገር ቢፈጠር ገላጋይ የለንም እና ደስ ብሎኛል። ደግሞ ስቀየውንስ ስቀልድ ነው ማለት ምንም ነገር አይፈጠርም። ከሷ ጋር ሰላም ሆነን በሰላም እንድናወራ ነው የምፈልገው። ለዛም ነው ኢቭን ብቻዋን ማግኘት የፈለኩት እንጂ ይሄኒ ራሱ ለምን ፈልገሻት ነው? በቃ የሆነ ነገር እንደተፈጠረ እኔም ካልመጣሁ ግን ለሰላም ስለሆነ የፈለኳት መኖሩ ምንም ጥቅም የለውም። ምንም ንግግር ብቻ አንዳንዴ እንዴት ውስጥ ስንሆን ዝም ብለን ነው የምናወራው ምናምን ነገር በቃ ኢቭን መናገር የሌለብን ነገሮች ልናወራ እንችላለን። አሁን ላይ ደግሞ እኔ እንደዚህ አይነት ሁኔታ ውስጥ አይደለም ያለሁት። ኖርማል ማናገር ነው የምፈልገው። ከዛ ውጭ ምንም ነገር ስለማልፈልግ ምንም ነገር አይፈጠርም ብዬ ተስፋ ግን እንደዚህ ስል ያው እንደሷ ነው የሚወሰነው። እሷ እንደምታደርገው ነገሮች በትንሽ ነገር ፍግላለሁና እሱ ስሜቴን በጣም እቆጣጠረዋለሁ ብዬ ተስፋ አደርጋለሁ። ከአቅሜ በላይ ግን ከሆነ ማርያምን ምንም ማድረግ አልችልም። የእውነት ምንም ማድረግ አልችልም። ግን እስከቻልኩት ድረስ በጣም እሟገታለሁ፣ እቆጣጠረዋለሁኝ። ካልቻልኩ ግን ምናየው ይሆናል። ብቻ እንጠብቃት ቤተሰብ። ሃይ ትንሽ ሰላም ነው? ትንሽ እንዴት ነሽ? ነው ቪዲዮሽ ፈልጌው ነው። ያው ደበረሽ? አይ እናንቺ የሚያስወራን ነገር ይኖራል ወይስ? እኔ ጋር ደግሞ ያው ማውራሽ ነገር ስላለ ላውራሽ ስለፈለኩ ነው የጠራሁሽ እንጂ ያው እኔ እና አንቺ በእንደዚህ ባንመጣ በጣም ደስ ይለኝ ነበረ። ግን ደግሞ ምንም ማድረግ አንችልም። አንዳንዴ ግዴታ የሚሆንብን ጊዜያቶች አሉ ነው። አንቺ እንደማትፈልጊው እኔም አልፈልግም። ግን ቢያንስ ግዴታ መገናኘት አለብን። ለዛም ነው ብቻዬን ሁለታችንም በእንደዚህ ነገር ባንመጣ ደስ ይለኝ ነበረ። ግን ያው ግዴታ ስለሆነብኝ የምነግርሽ ነገርም የማውራሽ ነገር ስላለ ማለት ያው በሰላም አልተገናኘንም። እኔ እና አንቺ ሁሌ በተገናኘን ቁጥር ብጥብጥ፣ ጸብ ምናምን ያ ሁሉ ነገር በጣም ነው ያስጠላኝ፣ በጣም ነው የደበረኝ። እንደዚህ ነገር ውስጥ መግባት እንደሌለብኝ በጣም ታውቆኛል። ያው ብዙ ነገር ተናግረሽኛል፣ ብዙ ነገር ተናግረሽኛል። የማይካድ ነገር ነው እሱ፣ ግልጽ ነገር ነውና አሁን ላይ እሱ ነገራቶች አይመለከተኝም። ብቻ አንድና አንድ ልጠይቅሽ የምፈልገው ነገር አለ። ከዛ በኋላ ደግሞ የምነግርሽ ነገር አለ። ማለት ልጠይቅሽ የምፈልገው ነገር ማርክን ከልብሽ ነው የምታፈቅሪው? ማለት የምር ነው? በቃ አሁን እኔ ኢቭን ያው ብቻችንን ስንሆን አንቺም ለማውራት ይቀልሻል፣ እኔም እንደ ልብ ያወራሻለሁ እና ያው በትክክል እንድትነግሪኝ ነው የምፈልገው። የምታፈቅሪው ከሆነ ንገሪ። ታፈቅሪያለሽ? ነገር ተናግሬያለሁ። ጀመር እኔና አንቺና እሱ ስለጨረሳችሁ ነበረ እኔ ያንን ነገር በራሴ መንገድ ልናገር ይፈልጋል። ስለጨረሳችሁ እሱ አልወዳትም ብሎ ትቶኛል። አንቺ ትተሽው ያ እኔ ነኝ የተውኩት እንጂ ያፈቀርሽው ሰው አልተወው። ገባሽ አይደለ? ያፈቀርሽው ሰው ሌላ ሰውን እያሰበ አንቺ ግን አፈቀርሽ። ኦኬ ኖርማል ነገር ነው። የዛን ሰዓት አይደለም ያፈቀርኩት እኔ ነገር ተናግሬያለሁ። በደንብ አልሰማሽም? ኦኬ በፊት ነው ያፈቀርሽው? ከመጀመሪያ ጀምሮ እኔና እሱ አንድ ላይ እንደነበረን ታውቂያለሽ። እሱ የሚያስበው እንደ ጓደኛ ነበር። ያው እኔ ጋር የነበረ ስሜት ነበረ ነው እንጂ አሁን መጥቼ አይደለም። እኔ በዚህ አጋጣሚ በቃ በዛው ምንድነው ብቻ የሆነ እኔ ያሰብኩት ነገር አለ። ግን ያው ያሰብኩት አልሆነም። ግን እስቲ እንደ ፈጣሪ ፍቃድ ይሆናል ብዬ አስባለሁ። ግን ይሄን ነገርሽ እንዲሆንልሽ ነው በዚህ ዛሬ የመጣሁት። ያው ላንቺም ለሁሉም ለተመልካችም ማሳወቅ የምፈልገው ነገር ማርክን ካፈቀርሽው ከወደድሽው በቃ ከኔ ያጣው ነገር አንቺ ሞላለታለሁ ብለሽ የምታስቢ ከሆነ ኦኬ ውሰጂው ልልሽ ነው የመጣሁት። ውሰጂው ስልሽ ያው ከኔ ጋር ያለው ነገር ግልጽ እንዲሆንልሽ እፈልጋለሁ። ውሰጂው ስልሽ እሱ ከሱ ጋር መሆኑ የሱ ኃላፊነት ነው፣ እራሱ ነው የሚወስነው። አብሮሽም የመሆንም
ካንቺ ጋር መሆኑን ካልፈለገ እሱ ውሳኔ አይመለከተኝም። እኔ ጋር ግን የሆነ ኮምባላ በመሀላችሁ መግባት አልፈልግም። ኢቭን የሆነ በእኔ የተነሳ ጓደኝነታችሁ እንዲበጣበጥ አልፈልግም። ጓደኝነታችሁ የሆነ ነገር ውስጥ እንዲገባ አልፈልግም። እወዳለሁ፣ አፈቅረዋለሁ የምትዩ ከሆነ ፈጣሪ ምንድነው አንዳርጋችሁ ነው የሚባለው እና ከልብሽ የምታፈቅሪ ከሆነ ያው ዛሬ ልጠራሽ የፈለኩት ዝም ብዬ ውሰጁ ማለት አልፈልግም። ገባሽ? ካላፈቀርሽው ወይ ሜቢ ለልህ ወይ ለሆነ ነገር እኔ እንድቀበለው ወይ እኔ ብቻ ወይ ከኔ ጋር የሆነ ነገር ኢቭን አንቺ ጋር ምን ይሁን አላቅም። እኔ ብዙ ነገሮችን እያሰብኩኝ ስለሆነ ነው። ግን ደግሞ አንቺ እኔ ጋር ምንም ነገር የለም አፈቅረዋለሁ እሱን የምትይ ከሆነ ውሰጁ እና በቃ ከቻልሽ እንዳጎጁ አስብለታለሁ፣ እወደዋለሁ፣ አልጎዳውም ምናምን ብለሽ ስለምታስቢ የምትጎጂው አይመስለኝም። እና ማትጎጁ ከሆነ እኔ ኮምባላ በመሀላችሁ አልገባም፣ ጣልቃ አልገባባችሁም። እንደፈለግሽ መሆን ትችያለሽ። ከሱ ጋር ያለሽ ነገር እንደፈለገ መሆን ይችላል። የሆነ እሷ አለች እንድትይ ኮምባላ አልፈልግም። ከህይወቱ እንደወጣ ትፈልጊያለሽ? ሶ ከህይወቱ እወጣለሁ። ምንም እንዲምልሽ ነገር የለም። ከህይወቱ እወጣልሻለሁ። አልገባኝም እኮ እንደዚህ ማለት አሁን መተሽ እንዴት እንደዚህ ልትናገር ትችያለሽ? ማለት አልገባኝም ያልኩሽ ነገር እኮ ግልጽ ነው። ከሱ ጋር እንድትሆኚ ገብቶኛል። ለእሱ አመሰግናለሁ በጣም ግን እንዴት ባንዴ እንደዚህ ልትሆኚ ትችያለሽ? ማለት አንቺ የምትፈልጊው ከሱ ጋር አንቺ የምትፈልጊው ከሱ ጋር መሆን አይደለም። እሱን አላልኩሽም። እና ምንድነው ግን አይደለም ከመሬት ተነስተሽ እንደዚህ ልትይበት ምትይበት ምክንያት የለሽም ማለት አይቻለሁ እንትኑን ግን ከመሬት ተነስተሽ እንዴት እንደዚህ ትችያለሽ? ሁሉ ነገር ስላስጠላኝ ጭቅጭቁ ስላስጠላኝ ንትርክ ውስጥ መግባት አልፈለግም። ከየትኛውም ሰው ጋር ንትርክ ውስጥ እያገባው መምጣት አልፈለግም። ማለት እንዲህ በቀላሉ በቃ ኦኬ በቃ እሱን አይደል አንቺ የምትፈልጊው እሱን አይደል? አይ ኖ እንደዛ ስልሽ አንቺ ከሱ ጋር እንድትሆኚ ፈልጊ ምናምን ነገር እንዳይመስልሽ በኋላ ላይ መተሽ ህይወታችን እንድትበጠብጭ ስለማልፈልግ ነው። አሁን የሆነ እሱን እንድታውቂኝ ስለምፈልግ ነውና ይሄ ከመሬት ተነስተሽ እንዲህ ማለትሽ አልተዋጠልኝም። አሁን ላይ ስሚ እኔ አንቺ ተዋጠልሽ አልተዋጠልሽ አይመለከተኝም። ኦኬ አይመለከትሽም። እኔ የሚመለከተኝ ያው ኮምባላ የሆነ የኔን ስም እንድታነሽ አልፈልግም። እኔ እንዳለሁባችሁ እንድታስቢ አልፈልግም። መንገድሽ ላይ ኢቭን እንቅፋት እንደሆንኩኝ እንድታስቢ አልፈልግም። ያለው በቃ እኔ ከቻልሽ ቢገባሽ ውለታ እየዋልኩልሽ እያመቻቸውልሽ ነው። እሱን ውለታ አልዋልሽልኝም። ውለታ ነው ብለሽ ምናምን ነገር እንኳን እንትን እንድትይኝ አልፈልግም። ግን እኔ አሁን እንዲህ ከመሬት ተነስተሽ መለወጥሽ ምንም እንትን ያለኛ ስሜት እየሰጠኝ አይደለም። እሱ እኮ ማለት አይተሻል ላለፈው ነገር እንዴት እንደሆነን ለታችሁ በጣም ብዙ ነገር ተነጋግረናል ምናምን ነገር በሚገባ ግን አሁን ይሄ የለችም ብዬ ሳስብ ደግሞ እንድትመጪ አልፈልግም። ልክ እንደባለፈው ማለት ነው። አልመጣም ባይዘው አሁን ነው እንደዚህ ያውልሻለሁ የሆነ አሁን ላይ ነው በጣም ፍቅሩን እየተናገርሽ እያወራሽም ያለሽው አሁን ላይ ነው። ሶ አሁን ላይ በጣም እየተናገርሽ ከሆነ አብራችሁ ሁኑ በቃ እኔ የለው ገባሽ አይደለም? እንደባለፈው ግን እንድትበጠብጡን አልፈልግም። ባይዘው ባለፈው ምናምን ባለፈው አልበጠበጥኩሽም። ባይዘው እኔ አንቺን በጣም ብዙ ነገር መናገር እፈልጋለሁ። እንግዲህ መተሽ ህይወታችንን ረብስ የሆነ በጠበጥሽው ልትሰድሚኝ ነው። እየሰደብኩሽ እኮ አይደለም። አሁን ማለት ነው በጠበጥሽ ምናምን ልትኛችን ራስሽ ነሽ በትነሽ ሄድሽውን ነገር ያነሳሁት ለሰበስብ የሞከርኩት በትነሽ ሄድሽውን ነገር አልበተንኩትም። ኢቭን ያ ሰው እኮ በተንኩት አይደለ ለመሰብሰብ ዝግጁ የሆነ ሰው አይደለም በነገራችን ላይ እና ያ እንዲህ አይፈልግሽ እንዲህ እሱን ማለትም አልፈልግም። እንደዚህ ነገሮችን ይሆናላ ኢቭን አክብረሽ መተሻል። እኔም ደግሞ ላናገርሽ ስለፈለኩ ምንም ነገር ልልሽ ስላልፈለኩ ነው እንጂ በጣም ብዙ ነገር የምንባባለው ነገር አለ። አሁን ላይ መተሽ ብዙ ነገሮችን እኔ ካላደረኩ እያልሽ ነው። እኔ ነኝ ያለሁት እኔ እንዲህ እኔ ደሱ እንዲህ በጣም ብዙ ነገር እያልሽ ነው። ብቻ ግን ለነሱ ነገር አንቺ ባልነበርሽበት ሰዓት እኔ ነበር እስቲ ቆይ ባልነበርኩበት ሰዓት ለሱ እንደዚህ መልካም እስቲ ምን አደረግሽ? እሱ ሲናደረግው አንቺ ያገባሽም ስለኝ እኔ እኮ አረኩለት ብዬ ማውራትም አልፈልግም። ኖ ያገባሻል እያልኩኝ አይደለም ስልሽ የሆነ በጣም ብዙ ነገር ጎድቼ ብዙ ነገር እንዳስተካከል ሲቹዌሽን እያስመሰልሽ ነው እያደረግሽ ነው። በቃ እንዲህ ብዬ ላወራሽ አልችልም። አውሪ ተናገሪ እያልኩሽ አይደለም። ባይዞ እሱን ስለጠንቀሽው በጣም ደስተኛ ነኝ። ገባሽ አይደለ? ከነበረበት ስሜት ካወጣሽው በጣም ደስተኛ ነኝ። እኔ እንዳያፈቅረኝ ስላደረግሽው በጣም ጥሩ ነገር ነው። እንደዛ እያደረግሽ እንደዛ እየጠርሻለሁና እየተሳካልሽ ስላልሆነ ቢያንስ በጣም መጣር አለብሽ። የሆነ አንድ ነገር ለምካልሽና
በጣም መጣር አለብሽ። በጣም የሆነ ከቻልሽ ብዙ ነገሮች ትንሽ የሚቀሩት ነገሮች አሉ። እሱን አስተካክል። አንዴ ዝም በይ፣ አንዴ ዳውራ የጠራሽኝ ለዚህ ከሆነ ለኔ ምንም እንትን ነገር የለውም። ይሄ አሁን ያልሽኝ ነገር ለኔ ምንም አይነት ስሜት የለውም ማለት ምንም አይነት ሲጀመር አንቺ ብለሽኝ ከሱ ጋር አልሆንም አንቺ ስላልሽኝ አይደለም። እኔ ከሱ ጋር ትንሽ የሚቀሩት ነገሮች አሉ። እሱን አስተካክል። አንዴ ዝም በይ፣ አንዴ ዳውራ የጠራሽኝ ለዚህ ከሆነ ለኔ ምንም እንትን ነገር የለውም። ይሄ አሁን ያልሽኝ ነገር ለኔ ምንም አይነት ስሜት የለውም ማለት ምንም አይነት ሲጀመር አንቺ ብለሽኝ ከሱ ጋር አልሆንም አንቺ ስላልሽኝ አይደለም። እኔ ከሱ ጋር ሆነ ቢገባሽ ያልኩሽ አይደለም። አንዴ ላውራ ችግር ግን አነጋገርሽን እያስተካከልሽ አንዴ በእናትሽ ከቻልሽ እኔ ልጨቃጨቅ ምናምን ነገር አይደለም የመጣሁት እና አንቺ እንትን ስላልሽኝ ምናምን ከሱ ጋር ሆኚ እኔ ወጥቼልሻለሁ ምናምን ሲጀመር አላምነሽ ምናምን ስነግርሽ የሆነ ሳለ የመጥሽ እንደገና መበጥበጥሽ አይቀርም። ይሄ የማይካዳቅ ነው። ያውም በቃ እንዳረግሽው ማለት ነው ከዚህ በፊት እንዳረግሽውና እንደዚህ አይነት ንትርኩስ መግባት አልፈልግም ከዚህ በኋላ። ሲቀጥል አንቺ ስላልሽኝ አይደለም እኔ ከሱ ጋር መሆነው ብቻ ከቻልሽ በቃ ካሁን በኋላ በቃ አትምጪ ማለት ባይዘዌ ማለት ነው። እንኳን ሄድሽ በቃ ከሄድሽ አላቅም ትመለሻለሽ የሚልም እንትን አለኝ። ግን በቃ ከቻልሽ አትምጪ በቃ እንትን ስላልሽኝ ኦኬ። ስለውለታሽ በጣም አመሰግናለሁ። ካሁን በኋላ አትጥሪኝ እንዳትደውይልኝ በእኔ ስልክ በቃ ማለት የሆነ ምንም አልገባኝም። ድብልቅልቅ ማርያም የሆነ እንደውም ቆጨኝ ሳይሆን ብናገራት ደስ ይለኝ ነበረ። ግን የሆነ ነገርም መደበላለቅ ይሆንብኛል። ምንም እንደፈለኳት እንደጠበቅኳት አልሆነችልኝም። ልንግባባ አንችልም። አሁን የተረዳሁት ነገር ምንም መግባባት አንችልም እና ከሷ ጋር ከአሁን በኋላ ለመግባባት አልወስንም። ምንም ነገር ሊቀር ይችላል። እኔ የምተዋዋለሁ እንጂ ከሷ ጋር ለመግባባት አልወስንም።